ከፈረንጆች እስከ ኢትዮጵያውያን ድረስ የብዙዎቹ ትውስታና የገና ትዝታ ስለሆነው ስለ ሆም አሎን ፊልም እናነሳለን። ሆም አሎን ፊልሙ ብቻ አይደለም፣ ከፊልሙ ጀርባ ያለው ታዳጊው ተዋናይ ሕይወትና ታሪኩ እጅግ በጣም አጓጊና አስገራሚ ነው። ሆም አሎን የተቀረጸበት ሁኔታ ሳይቀር የተለየ ነው። ስለዚህ ፊልም የምናነሳላችሁ ነገር ይኖራል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ እንግዲህ ስለ ሆም አሎን ፊልም በ1990ዎቹ ስለወጣው ማለታችን ነው ለየት ያሉ ትዕይንቶችና በተለይ ደግሞ ቀረጻው የተካሄደበት ሁኔታ እንዲሁም ቀረጻው የተካሄደበት ቤት እስካሁንም ድረስ የቱሪስቶች መጎብኛም የዓይን ማረፊያ ነው። ቤቱ የእውነተኛም ቤት ጭምር ነው። ቺካጎ ውስጥ የሚገኝ ቤት፣ ወቅቱም ክረምት መሆኑ የበለጠ አጓጊ ያደርገዋል የጊዜውን ሁኔታ። ፊልሙ በ1990ዎቹ አካባቢ የተቀረጸ ሲሆን በቀዝቃዛ አየር የተቀረጸ ነው። በፊልሙ ላይ ተዋንያኑ ምንም አይነት ኤዲቲንግ ያልገባበት ትክክለኛ ስሜታቸው ወይም ደግሞ ትንፋሽ ነበረ በቀረጻ ወቅት የሚያሳዩት። እናም ለፊልሙ የወጣለት ገንዘብ በ1990ዎቹ በጀቱ $18 ሚሊዮን ነበረ። እናም በብዙ እጥፍ አድጎ $447.7 ሚሊዮን ማስገባት ችሏል። ማካኩላይ ኩልኪን ይባላል በፊልሙ ላይ በትወና የሚታየው የ10 ዓመት ታዳጊ። ይህ ታዳጊ ታዲያ ከዛ ፊልም በኋላ ብዙ ሕይወቱ ውጣ ውረዶች፣ ብዙ መሰናክሎች ገጥሞት ነበረ። እጅግ በሚያሳዝን ሁኔታ አስከፊ ሱስ ውስጥ ገብቶ ነበረ። ይህ ልጅ በአንድ ወቅት የስኬታማነት ጥግ የደረሰ ገና በ10 ዓመቱ በሆም አሎን ፊልም ላይ ዋናውን ገጸ ባህሪ ወክሎ በመተወን በዓለም ዙሪያም ዕውቅናን ያገኘ ነው። እንዲሁም ሆሊውድ ውስጥ ካሉ ታዳጊ የፊልም ተዋንያን መካከል እጅግ በጣም ስኬታማ ተብሎ የሚወራለት ስኬቱ የሚነገርለት ሰው ነው። ይህን ስኬቱን ይዞ ታዲያ እስከ መጨረሻው መቀጠል አልቻለም ነበረ። ገና በታዳጊነት ዕድሜው የገባበት የኮኬይን ማሪዋናና ሄሮይን ሱስ ሕይወቱን አመሰቃቀሉት። በሚወስዳቸው አደንዛዥ እጾች ምክንያት የፊት ገጽታው ሙሉ ለሙሉ ጠፋም። በተለያዩ ወንጀሎች በየጊዜው የሚታሰር ወንጀለኛም ሆነ። ብቻ ለረጅም ዓመታት እየተዘበራረቁ ሕይወቱን አመሰቃቀሉት በርካታ ሱሶቹና ወንጀሎቹ። ታዲያ ሕይወቱን በዚህ ሁኔታ ሲለፋና ሲደክም ሲዳከር ኖረ። በኋላ ላይ ሕይወቱን የምትቀይር አንዲት ሴት ወደ ሕይወቱ መጣች። ይህች ሴት የአሁኗ ሚስቱ ብሬንዳ ናት። ኩልኪን እና ብሬንዳ ላለፉት 5 ዓመታት ያህል በትዳር ቆይተዋል። ብሬንዳ ወደ ኩልኪን ሕይወት ውስጥ ገብታ ሙሉ በሙሉ ሕይወቱን ቀየረችው። አደንዛዥ እጾችን መጠቀም እንዲያቆም ብዙ ለፍታም በመጨረሻም ተሳካለት። የድራግ ሱሶች እርግፍ አድርጎ አቆመ። ሕይወቱን እንደ አዲስ መምራት ጀመረ። የሰውነት ገጽታው ተመለሰ። በአሁኑ ሰዓት እጅግ የተረጋጋ ሕይወት እየኖረ ይገኛል። በርካታ ፊልሞችንም በመስራት በፊልም ትወናም ራሱን እንደገና ወደ ፊልም ያመጣም ታላቅና ጎበዝ ተወዳጅ ተዋናይ ነው ይባልለታል። ታዲያም በዚህ ወቅት የክሪስመስ ሰሞን አብዛኛው የውጭ ቴሌቪዥኖች ቢፈለግ የማይጠፋው ይሄው ሆም አሎን የተሰኘው ፊልም ከዛሬ 36 ዓመታት በፊት ነበረ ለእይታ ያበቃው። አሁን ድረስ በተለይ በየዓመቱና በአዲስ ዓመቱ ዋዜማ እንዲሁም በገና ሰሞን የሚታይ ተወዳጅ ፊልም ነው። በነገራችን ላይ በሆም አሎን 2 ላይ ሕፃኑ ኬቨን ወደ ፕላዛ ሆቴል ከገባ በኋላ ሎቢው የት እንደሆነ ይጠፋውና የሆነ ሰውዬ አስቆሞት ይጠይቀዋል። ሰውየውም እንዲህ ትሄድና ወደ ግራ ስትታጠፍ ታገኘዋለህ ብሎት ያልፋል። ይሄ ለኬቨን አቅጣጫ ነግሮት የሚሄደው ሰውዬ ግን ተዋናይ አልነበረም። ሚሊዮነር፣ በወቅቱ የፕላዛ ሆቴል ባለቤት የነበረ ሰው ሲሆን ስሙም ዶናልድ ትራምፕ ይባላል። የአሁኑ የአሜሪካ ፕሬዝዳንት የሆነው ትራምፕ በዛን ወቅት የዚህ ሆቴል ባለቤት ነበረ። እናም ፊልሙ በሆቴል ውስጥ እንደሚቀረጽ ሲሰማ በፊልሙ ላይ መካፈል እንደሚፈልግ ለፕሮዲሰሩ ነግሮት በዚህ ምክንያት በፊልሙ ላይ ለሕፃኑ ኬቨን አቅጣጫ እንደሚነግር ሰው ሆኖ ለ7 ሰከንድ ይታያል። እስከ ዛሬ ድረስ በቢሊዮን የሚቆጠሩ ሰዎች ያዩት ይህ ፊልም ለረጅም ዓመታት ተወዳጅ ሆኖ ከመቆየቱ በላይ በተለይ ደግሞ ሆም አሎን የተሰራበት ትልቁ ቤት እስካሁን ድረስ በየዓመቱ በመቶ ሺዎች የሚቆጠሩ ሰዎች ይጎበኙታል።
እናም ስለዚህ ፊልም ሲነሳ ፊልሙን ያየ ሰው ሁሉም ቀድሞ ትዝ የሚለው ሕፃኑ ኬቨን ወይም በእውነተኛ ስሙ ማካውላይ ኩልኪን ይሆናል። ማካውላይ ኩልኪን ገና የ10 እና 11 ዓመት ታዳጊ እያለ በሠራው ሆም አሎን 1 እና 2 ፊልሞች ላይ ባሳየው ድንቅ ችሎታም በፊልም አፍቃሪው ዘንድ እስከዛሬ ድረስ ይታወቃል። ማካውላይ ገና በልጅነቱ ዕድሜም ሆሊውድን ተቀላቅሎ የልጅ ሀብታም ሊሆን የቻለ ድንቅ አክተር ነው። ሆኖም ዕድሜው በ10ዎቹ አካባቢ እያለ በቤተሰብ ውስጥ ትልቅ ችግር ተፈጠረ። እናትና አባቱ አብረን መኖር አንችልም ሲሉ ደመደሙ። ፍቻቸውም በፍርድ ቤት አጸደቁም። በዚህ ወቅት ነው እንግዲህ ታዳጊው አክተር ማካውላይ ኩልኪን ወደ ድብርት ውስጥ የገባው። የወላጆቹ መለየትና የተለያየ ችግሮች ምክንያት ቀስ በቀስ በመጠጥና ባደንዛዥ እጽ ውስጥ እንዲገባም ጋበዙት። ዝነኝነቱ ጠፋ። በመጠጥ ባደንዛዥ እጽ ሰክሮ በየመንገዱ ሲንገዳገድ በፓፓራዚዎች ካሜራ ውስጥ ታየ። ሕይወት ከበደችው። የአደንዛዥ እጽ የመጠጥ ሱሰኝነቱ ራሱን እንዲጥል አደረገው። በልጅነቱ ከሚሊዮን ዶላሮች ጋር የሚተዋወቀው የዛኔው ታዳጊው አክተር ድሃ አደረገው ሱሱ። በዚህ ሁኔታ ውስጥ እያለ ድንገት አንድ ቀን ለምን እንዲሆንኩ ሲል ራሱን ጠየቀ። በልጅነት ዘመኔ ዓለምን ጉድ የሚያስብል ችሎታ የነበረኝ እኔ ማካውላይ ኩልኪን እንዴት መናኛ ሰው ሆንኩ? ለምን ይህ በእኔ ላይ ሆነ? ሲል ራሱን ጠየቀ። መፍትሄው ራሱ ጋር እንደሆነም እናም ከዚህ ከወደቀበት ሕይወት ለመውጣት ወሰነ። ራሱን ካደንዛዥ እጽ ሱሰኝነት ወደ ማገገሚያ ማዕከል አስገባ። ይህ ሁሉ ከሆነ ከዓመታት በኋላ ታዋቂው የፋሽን ብራንድ ጉቺ በኒውዮርክ አንድ የፋሽን መድረክ አዘጋጅቶ ነበረ። እናም በዚህ ታላቅ መድረክ ሞዴሎችና የፋሽኑ ዓለም ታዋቂ ሰዎች የተገኙበት መድረክ ላይ የተለያየ አልባሳት በመልበስ ታየ። በመሃል አንድ የጉቺ አልባሳትን የለበሰ አዲስ ሞዴል በጉቺ የፋሽን መድረክ ላይ ታየ። ይህ ሰው ያኔ በልጅነቱ ባሳየው አተዋወን በፊልም አፍቃሪያን ልብ ውስጥ የሚታወሰው በአንድ ወቅት በአደንዛዥ እጽ ናውዞ ለሕይወት አስጊ በነበረ ሁኔታ ውስጥ ያሳለፈ የሆሊውድ ተዋናይ ማካውላይ ኩልኪን ነበረ። ከዛ ሁሉ መውደቅና መነሳት በኋላ እንደገና ተነሳና ድምቅ ብሎ በራ። ከፍ ብሎ መብረር ጀመረ። መውደቁን አምኖ ለመነሳት መድህና መውተርተር የጀመረው ማካውላይ ጥረቱ ተሳክቶ ቀጥ ብሎ መቆም ቻለ። ባደንዛዥ ሱሰኝነት ታስሮ ያሳለፋቸው ዓመታት ቆጩት። በእርግጥ ወድቄ ነበር። ማንም ሰው ሊወድቅ፣ ሊከስር፣ አቅጣጫ ሊጠፋበት ይችላል። ሆኖም ለመነሳት እድል አለን ሲል ተናግሯል። አሁን ላይ በልጅነት ያወቃት የልጅነት ጓደኛው ወይም ደግሞ ፊልሙ ጋር ተመልሷል። እናም በሌላ በኩል አካውንቱም በሚሊዮን ገንዘቦችን የሞላ አካውንት ሆኗል። ብሬንዳ ሶንግ የምትባል ሴትም አግብቶ 2 ልጆች መውለዱ ይታወቃል።